ከፊቴ ሰዓት ይታያል። ሰዓት ማለት ማለቁን ነው የሚታየውና ጌታ ኢየሱስ ክርስቶስ ለዘለዓለም ይባረክ። አሜን። ማራናታ ጌታ ሆይ ቶሎና እያልን እንናገራለን። ይህንን ቃል እንግዲህ በአደባባይ፣ ይህንን ቃል በሜዳ፣ ይህንን ቃል በቤት፣ ይህንን ቃል በጓዳ በየደረስንበት ቦታ ሁሉ እናወራለን፣ እናገራለን፣ እንነግራለን። ምክንያቱም ጌታ ኢየሱስ ክርስቶስ ይመጣል። ሙሽራው ሲመጣ ሙሽሪት ደግሞ ሙሽራውን ጠብቃ ከሙሽራው ጋር ለመሄድ መዘጋጀቷ ግድ ነው። ምክንያቱም ሙሽራው ሲመጣ ሙሽሪት እድፋም የሆነ ነውር የሆነ የተበጫጨቀ የተቀዳደደ ልብስ ለብሳ እንደማትጠብቀው ነውር ያለበትን ነገር አድርጋ እንደማትጠብቀው እንዲሁ ጌታ ኢየሱስ ክርስቶስ ሲመጣ እኛ ጸድቀን ቅዱስ ሆነን እግዚአብሔርን ልንጠብቀው ይገባል። ምክንያቱም ሲመጣ ሊወስደን ነው የሚመጣው። ሲመጣ በአብ ቀኝ ሊያደርገን ነው የሚመጣው። በጉ ብርሃኗ በሆነባት በቅድስቷ ኢየሩሳሌም ቀንና ሌሊት ጨለማና ብርሃን የማይፈራረቅባት ሁሌ ብርሃን የሆነ ሁሌ በጉ በሚያበራባት ሁሌ ደስታ የሆነ ሁሌ ሐዘን የሌለባት ምርጥ መልካም የሆነች ሀገር እንዳለችን መጽሐፍ ቅዱስ ይናገራልና ሀገራችን በሰማይ ነው። ምክንያቱም እኛ በምድር ላይ ስንኖር ጊዜያዊ ነን። ይሄ ምድር ኮንትራት ነው። ኮንትራት በሆነ ምድር ላይ የሚኖር ለኮንትራት ነገር አይስገበገብም። ምክንያቱም የሰማዩን የሚናፍቀው የሰማዩ እድል ያ የማይወሰድ ያ እግዚአብሔር የሚሰጠው ያ የእግዚአብሔር ስጦታ የሆነው ያ የሰማዩ እድልና የሰማይ ሀገር የሚናፍቀን። ለዚህ ነው ጌታ ኢየሱስ ክርስቶስን የምንጠብቀው። ለዚህ ነው ወንጌሉን የምንናገረው። ለዚህ ነው ከጨለማ ወደሚደነቅ ብርሃን ውጡ እያለን የምንናገረው። ሀገራችን በሰማይ ነው። ጌታ ለዘለዓለም ይባረክ። ስሙ ለዘለዓለም ይባረክ።